የፈራሁት ደረሰ። ዳንኤል ለሃይሚዬ የተለየ ስሜት አለኝ፣ ትመቸኛለች ማለት አፈቅራታለሁ ማለት ነው። ሃይሚዬን አትንኩብኝ የኔ ውድ፣ ድክመቴ አንቺን ስል ነው እያለ ከርሞ የፍቅር ቃላቶችን ሲያዘንብ ነበር የከረመው። እኛም ተናግረናል፣ ሃይሚዬ ከዚህ ልጅ ራቂ፣ አይሆንሽም፣ ተይ እያልን እየጻፍን ነበረ። ዛሬ ግን እውነታውን ተናገረ ራሱ ማለት ነው። ሆን ተብሎ ሃይሚዬንና ብሩኬን ለመለያየት የተደረገ ድራማ ማለት ነው። ሃይሚ በብሩኬ ላይ እምነት እንዲታጣ እንዲትጠላው፣ በቃ ከሱ እንዲትርቅ እያደረጋት ማለት ነው። ዛሬ ዘመን የራሳችን ድምፅ ወደ ሌላ ሰው ድምፅ የሚቀየርበት ዘመን ላይ ነው ያለነው። ፎቶሾፕ በበዛበት ዘመን ማለት ነው። ብሩኬም ተናግሯል። እሺ ያደረኩት ፎቶም አለ የተባለውን የተጻፈውንም አሳዩኝ አላደረኩም ብሎ ማንም ሊያሳየው ፍቃደኛ አይደለም። ለምን? ውሸት ስለሆነ። ዳንኤል የሚፈልገው ሃይሚን ስለሆነ፣ ሃይሚ ደግሞ እያመነችው ነው። አሁን ግን ሁሉም ነገር ይገባሻል ብዬ አስባለሁ ሃይሚዬ የኔ ውድ። ብሩኬ ጥፋት አላጠፋም ማለት አይደለም፣ ጥፋት አጥፍቷል። ግን ይቅርታ እየጠየቀ ነው። ከይቅርታ በላይ ደግሞ ምንም ማድረግ አይቻልም። በቃ አንድ ነገር ከሆነ በኋላ ምንም ልታደርጉት አትችሉም አይደለ? ያን ነገር አልፋችሁ የነጋችሁን ብታስተካክሉት እኔ መልካም ነው ብዬ ነው የማስበው። ሃይሚም ከዳኒ መራቅ አለባት፣ ብሩኬም ደግሞ ሶሲ ከምትባል ሴት መራቅ አለባችሁ። ብሎክ አድርገው የራሳቸውን ህይወት መኖር አለባችሁ። እንደዛ ካልሆነ እነዚህ ሁለት ሰዎች ከመሃላቸው እስካልወጡ ድረስ ሁል ጊዜም ጭቅጭቅ ነው ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ያው ሃይሚዬና ብሩኬ በየቀኑ ዛሬ ታርቀው ይመጣሉ እያልን እንግዲህ 12 ሰዓት እስከሚደርስ ድረስ በጉጉት እንጠብቃቸዋለን። እነሱም እንግዲህ እየተጨቃጨቁ እየተደባደቡ ነው የሚመጡት። ዛሬ ደግሞ እንግዲህ የሁል ጊዜ አስታራቂያቸው መከታው ፍጹም እንግዲህ አራታቸውንም አገናኝቶ ለማውራት ለማስማማት ሞክሮ ነበረ። ግን እንዳያችሁት ነው፣ በጣም ከባድ ነው እውነት ለመናገር ማለት ነው። እና ይሄ ሆን ተብሎ በቃ ሃይሚና ብሩኬን ለማለያየት የሚደረግ ነገር ነው። ግን እኔ አንድ ነገር የማምንበት ነገር ምን መሰላችሁ ውድ ቤተሰቦች፣ ብዙ ሰው ለማለያየትም ይሁን ብዙ ሰው ለማውራትም ይሁን ብዙ ነገር ሊደረግ ይችላል። ግን እግዚአብሔር ያገናኘውን ሰው ሊለየው አይችልም። ውጣ ውረድ ሊበዛ ይችላል፣ ብዙ መሰናክሎች ሊበዙ ይችላሉ፣ ግን አይለያዩም፣ ይታረቃሉ። ዛሬ ጭራሽ እንደምታዩት ለሃይሚ የተለየ ስሜት አለኝ አለ ሲለው እንግዲህ ብሩኬ እንዳያችሁት ወንድ ልጅ በአገሩና በሚስቱ ድርድር አያውቅም እንደሚባለው ዘሎ ነው ያነቀው እንደምታዩት ማለት ነው። እና እኔ ብሩኬ በዚህ አጋጣሚ ከመማታት ተረጋግተ ነገሮችን ለማስተካከል ብትሞክር ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ላይ ጊዜው በጣም ከባድ ነው። የሆነ ነገር እንትን ስትል አንተ ምናልባት በስሜታዊ ምናምን በጣም ከባድ ነው። በነገራችን ላይ ሁሉንም ነገር እዛ ቦታ ላይ ሆናችሁ ካልተረዳችሁት በጣም ይከብዳል። ለምን እንደዚህ ታረጊያለሽ፣ ለምን እንደዚህ አታረግም እንላለን፣ ግን ከባድ ነው። ግን ሃይሚዬም ቢሆን ይበቃሻል፣ ነገሩን አብርጂ። የምትናገሯቸው ቃላቶች ከእናንተ የሚጠበቁ ቃላቶች አይደሉም። በጣም አጸያፊ ቃላት ነው የምትነጋገሩት። እኛ እንደዚህ ሰምተናችሁ አናውቅም። በጣም ስነ ምግባር ያላችሁ፣ በጣም የምትከባበሩ የምትዋደዱ፣ እኔ እንጃ አላውቅም። ለእኛ ብዙ ነገሮችን አስተምራችሁን ነበረ። ስለ ይቅርታ ሁሉ አስተምራችሁናል። የይቅርታ ልብ ይኖራችሁ እያላችሁን ነበረ። ዛሬ ላይ ግን እናንተ ጋር የለም ይሄ ነገር። ለምን እንደሆነ ባላውቅም ግን ሃይሚዬ እውነታውን መረዳት ከፈለግሽ እራሱኑ ብሩኬን ያለውን ነገር እንዲነግርሽ ማድረግ፣ ከዛ ውጭ ደግሞ ከልጅቷ ጋራ ያለውን ግንኙነት እንዳቆም እንዳይገናኝ ብሎክ አድርጎ የራሱን ህይወት እንዲመራ ማድረግ ትችያለሽ። በቃ ማድረግ ትችያለሽ። ያለፈ ነው በቃ። ፕራንክ ተብሎ ብዙ መዘዝ ይዞ መጣ። ሰው ጋር እስከ መደባደብ ክስ ድረስ እስከ መድረስ ብዙ ነገሮች ማለት ነው። ግን ጥሩ አይደለም። በዛ ላይ በጣም የሚወዷችሁ የሚያደንቋችሁ ለእናንተ የሚጨነቁ ኦዲየንሶች
በስደት ላይ ብዙ ነገር እያሳለፉ ነው፣ የእውነት ማለት ነው። ለእነሱም አስቡላቸው። መልካም ሰዎችን አትጡ። ነገሮችን አስተካክላችሁ ወደ ሰላማችሁ ብትመለሱ እኔ መልካም ነው ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን እላለሁኝ። ነገ ቸር ያሰማን። እግዚአብሔር አምላክ ሰላሙን ያውርድላቸው። መልካም